ፊታችሁ ላይ ያሉ ጥቁር ነጠብጣቦች፣ የብጉር ጠባሳዎች ወይንም የቆዳ መደብዘዝ አሳስቧችኋል? ብዙዎቻችን እነዚህን ችግሮች ለማጥፋት እናም የፊት ቆዳችንን ለማስዋብ ስንል ውድ የሆኑ የኬሚካል ክሬሞችንና ሲረሞችን ስንገዛ እንስተዋላለን። ነገር ግን አብዛኞቹ የኬሚካል ምርቶች ጊዜያዊ ለውጥ ቢሰጡም ለረጅም ጊዜ ስንጠቀምባቸው ግን የፊታችንን ተፈጥሯዊ የቆዳ ስብጥር በማበላሸት ቆዳችን ስስና ለተለያዩ ህመሞች ተጋላጭ እንዲሆን ያደርጉታል። እውነታው ግን ጤናማና የሚያበራ ቆዳ ለማግኘት ከፍተኛ ወጪ ማውጣት አያስፈልግም። ዛሬ ሙሉ በሙሉ በቤት ውስጥ በሚገኙ 3 ተፈጥሯዊ ነገሮች ብቻ ቆዳችንን በጥልቀት ማከም የምንችልበትን እውነተኛ መንገድ አሳያችኋለሁ። ይህ ልዩ ውህድ ወደ ውስጠኛው የቆዳ ክፍል በጥልቀት ሰርጎ በመግባት የሞቱ የቆዳ ሴሎችን ያስወግዳል፣ እንዲሁም ቆዳችን የራሱን ተፈጥሯዊ ብሩህነትና ልስላሴ መልሶ እንዲያገኝ ይረዳዋል። ውህዱ 100% ውጤታማ እንዲሆንላችሁ ልታደርጉት የሚገባውን እጅግ ወሳኝ የቅድመ ዝግጅት ሚስጥር፣ አዘገጃጀቱን እናም ሳይንሳዊ ጥቅሙን ደረጃ በደረጃ ለማወቅ ቪዲዮውን ሳታሳልፉ እስከ መጨረሻው ተከታተሉኝ። መልካም ቆይታ ይሆንላችሁ። በመጀመሪያና በክፍል 1 ላይ የምንመለከተው ቅድመ ዝግጅት ማድረግን ነው። ወደ ዋናው ውህድ አዘገጃጀት ከመሄዳችን በፊት ማንም ሰው ሊነግራችሁ የማይፈልገውን አንድ ትልቅ ሚስጥር እነግራችኋለሁ። ብዙ ሰዎች የቤት ውስጥ ውህዶችን ተቀብተው ምንም ለውጥ አላገኙበትም የሚሉት ለምንድን ነው? ችግሩ የውህዱ ሳይሆን የቅድመ ዝግጅት እጥረት ነው። ቆዳችን በቀን ውስጥ በምናደርጋቸው እንቅስቃሴዎች፣ በአቧራ፣ በላብና በራሱ በቆዳችን በሚመነጭ ቅባት ምክንያት ቀዳዳዎቹ ይደፈናሉ። እነዚህም ቀዳዳዎች ተዘግተው እያለ የፈለገውን ያክል ውድ ወይንም ተፈጥሯዊ ውህድ ብንቀባው ውህዱ ወደ ቆዳችን ውስጠኛው ክፍል ሰርጎ መግባት አይችልም። ስለዚህ የመጀመሪያውና ወሳኙ ተግባራችን ቆዳን ለውህዱ ዝግጁ ማድረግ ነው። ይህንን ለማድረግ መጀመሪያ ፊታችንን በምንጠቀምበት ለስላሳ የፊት ሳሙና ወይም ደግሞ ክሊንሰርና ለብ ባለ ውሃ በጥሩ ሁኔታ መታጠብ ይኖርብናል። ፊታችንን ከታጠብንና በንጹህ ፎጣ ካደረቀን በኋላ ሁለተኛውን ወሳኝ ደረጃ እናከናውናለን። እሱም የፊት እንፋሎት ወይንም የሞቀ ፎጣ ህክምና ነው። ይህንን ለማድረግ ወይ ንጹህ ፎጣ ለብ ባለ የሞቀ ውሃ ውስጥ ነክሮ በመጭመቅ ፊታችን ላይ ለ2 ወይንም ለ3 ደቂቃ ያክል ማድረግ ወይም ደግሞ በአንድ ጎድጓዳ ሳህን ውስጥ የፈላ ውሃ በማዘጋጀት የሚወጣውን እንፋሎት ፊታችንን እያቀረብን ለጥቂት ደቂቃዎች ያክል መታጠን ነው። ይህንን ማድረጋችን በሙቀቱ ምክንያት የተደፈኑ የቆዳ ቀዳዳዎችን እንዲከፈቱ ያደርጋል። ቀዳዳዎቹ ሲከፈቱ በውስጣቸው የተደበቁ ቆሻሻዎች ይወጣሉ። እንዲሁም በመቀጠል የምንቀባው ተአምራዊ ውህድ ያለምንም እንቅፋት ወደ ውስጠኛው የቆዳ ክፍል በጥልቀት ሰርጎ እንዲገባና 100%ም ሙሉ ውጤት እንዲሰጠን ትልቅ መንገድ ይከፍታል ማለት ነው። በሁለተኛ ክፍል የምናየው የተአምራዊ ውህድ ግብዓቶችንና ጥቅሞቻቸውን ነው። አሁን ቀዳዳዎቻችንን ከፍተን ቆዳችንን ዝግጁ ካደረግን በኋላ ወደ ዋናው እናም ደግሞ ፊታችንን እንደ መስታወት ለማጥራት ወደሚያስችለን ተአምራዊ ውህድ አዘገጃጀት እናልፋለን ማለት ነው። ለዚህ ወደሚያስፈልጉንን ግብዓቶች 3 ብቻ ሲሆኑ ጥቅማቸው ግን እጅግ የጎላ ነው። የመጀመሪያው ግብዓታችን የሩዝ ዱቄት ነው። ሩዝ በተለይ በኤዥያ አገራት እንደ ኮሪያና ጃፓን ባሉ የውበት መጠበቂያ ጥበቦች ውስጥ ለዘመናት ጥቅም ላይ የዋለ ትልቅ ሚስጥር ነው። የሩዝ ዱቄት በውስጡ ፓራ አሚኖ ቤንዞይክ አሲድ እናም ደግሞ ከፍተኛ አንቲኦክሲደንት ይዘት አለው። ይህም ንጥረ ነገር ቆዳችን ከፀሐይ ጨረር ማለትም ዩቪሬስ የሚጠብቅ ተፈጥሯዊ መከላከያ ነው። በተጨማሪም የሩዝ ዱቄት የሞቱ የቆዳ ሴሎችን በቀላሉ የሚያራግፍ በመሆኑ ፊታችን ላይ ያሉ ግትር የሆኑ ጥቁር ነጠብጣቦችንና እንዲሁም የብጉር ጠባሳዎችን በሂደት እየበታተነ ቆዳችን አንድ አይነትና ጥራት ያለው ቀለም እንዲኖረው ያደርጋል ማለት ነው። ሁለተኛው ግብዓታችን ንጹህ ማር ነው። ማር ለቆዳችን ተፈጥሯዊ ምግብ ነው። በውስጡ ከፍተኛ የሆነ ጸረ ባክቴሪያና ጸረ ብግነት ባህሪያት አሉት። ይህ ማለት ፊታችን ላይ አዳዲስ ብጉሮች እንዳይወጡ ይከላከላል፣ የወጡትንም ቶሎ እንዲድኑ ያደርጋቸዋል። ከሁሉም በላይ ደግሞ ማር ሂሞሄክታንት በመሆኑ ከአየር ላይ እርጥበትን ስቦ ቆዳችን ውስጥ የማስቀመጥ ልዩ ተሰጥኦ አለው። ይህም ደግሞ ቆዳችን እንዳይደርቅ እንዳይሸበሸብና ሁልጊዜም ለስላሳ ያበራ ሆኖ እንዲቆይ ያደርገዋል ማለት ነው። ሶስተኛው ግብዓታችን ያልፈላ ጥሬ ወተት ወይንም እርጎ ነው። ይህ ደግሞ የውህዱ ማለስለሻና ማሟያ ነው። ወተትም ሆነ እርጎ በውስጣቸው ላክቲክ አሲድ የተባለ በጣም ለስላሳ የሆነ
የተፈጥሮ አሲድ ይዘዋል። ላክቲክ አሲድ በቆዳ ላይ ያሉ የጠቆሩ የሴል ክፍሎችን በጥንቃቄ በመሸርሸር ቆዳችን በራሱ ጊዜ አዳዲስና ብሩህ ሴሎችን እንዲተካ ያግዘዋል ማለት ነው። ቆዳችሁ ቅባት የበዛበት ከሆነ እርጎን፣ ደረቅ ከሆነ ደግሞ ጥሬ ወተትን መጠቀም ትችላላችሁ። ሶስተኛ ክፍል የውህዱ አዘገጃጀትና አጠቃቀም። እነዚህን ሶስት ታምራዊ ግብዓቶች ካወቀን በኋላ አሁን ደግሞ ውህዱን እንዴት ፍጹም በሆነ መጠን እንደምናዘጋጅና በፊታችን ላይ እንዴት እንደምንተገብረው ደረጃ በደረጃ እንመልከት። በመጀመሪያ ሙሉ በሙሉ ንጹህ የሆነ ትንሽ ሳህንና ማንኪያ እናዘጋጃለን። በመቀጠልም አንድ የሾርባ ማንኪያ የሚሆን የሩዝ ዱቄት በሳህኑ ውስጥ እንጨምራለን። በላዩ ላይም አንድ የሻይ ማንኪያ ንጹህ ማር ካደረግን በኋላ ውህዱን እንደ ክሬም ለማለስለስ የሚበቃንን ያክል ግማሽ ወይንም አንድ የሾርባ ማንኪያ ጥሬ ወተት ወይንም እርጎ እንጨምርበታለን። አሁን ሁሉንም ግብዓቶች ምንም አይነት ጓጎላ ሳይኖረው ልክ እንደ መዋቢያ ክሬም ለስላሳ እስኪሆን ድረስ ለ2 ደቂቃዎች ያክል በደንብ እናዋህደዋለን። ውህዱ በጣም ከወፈረ ጥቂት ወተት፣ በጣም ከቀጠነ ደግሞ ጥቂት የሩዝ ዱቄት በመጨመር ማስተካከል ትችላላችሁ። አሁን ውህዱ ዝግጁ ሆኗል ማለት ነው። ቅድም ባሳዩዋችሁ መንገድ ፊታችሁን ታጥባችሁ ቀዳዳዎቹን ካዘጋጃችሁት በኋላ ይህንን የተፈጥሮ ክሬም በአይናችሁ ዙሪያ ያሉትን ስስ ቆዳዎችን በመተው መላ ፊታችሁንና አንገታችሁ ላይ በእኩልነት ትቀቡታላችሁ። ከተቀባችሁ በኋላ ፊታችሁ ላይ ምንም አይነት እንቅስቃሴ ሳታደርጉ በተለይ ፈገግታ ወይንም ንግግር ሳታበዙ ለ15 ወይንም ለ20 ደቂቃ ያክል ትተውታላችሁ። ውህዱ በራሱ ጊዜ ሙሉ በሙሉ ሲደርቅና ቆዳችሁን ሰብሰብ ሲያደርገው ይሰማችኋል። ለመታጠብ ስትሄዱ ግን ቀጥታ ውሃ ማፍሰስ የለባችሁም። ይህ ሌላኛው ማወቅ ያለባችሁ ትልቅ ሚስጥር ነው። መጀመሪያ እጃችሁን በትንሹ በውሃ ካረጠባችሁት በኋላ ፊታችሁ ላይ ያለውን ድርቅ ያለ ውህድ ወደ ላይ በክብ ቅርጽ ለ1 ወይም ደግሞ ለ2 ደቂቃ ያክል ቀስ እያላችሁ ማሳጅ ታደርጉታላችሁ። ይህን ማሸት የሩዝ ዱቄቱ በቆዳችሁ ላይ ያሉትን የሞቱ ሴሎችና ትኩረቶችን በቀላሉ ፍቀው እንዲነሱ ያደርገዋል። ከዚያም በመጀመሪያ ለብ ባለ ውሃ በመጨረሻም የቆዳ ቀዳዳዎቻችሁ ተመልሰው እንዲዘጉ በቀዝቃዛ ውሃ ፊታችሁን ሙሉ በሙሉ ትታጠቡታላችሁ ማለት ነው። አራተኛ ክፍል ላይ የምንመለከተው ከተጠቀማችሁ በኋላ የሚደረግ ጥንቃቄና እንክብካቤ ነው። ፊታችሁን ታጥባችሁ ከጨረሳችሁ በኋላ ቆዳችሁን በንጹህ ፎጣ ቀስ እያላችሁ በመንካት አድርቁት። በፍጹም በኃይል ማሸት የለባችሁም። አሁን ቆዳችሁ በጥልቀት ስለጸዳ እናም ደግሞ የሞቱ ሴሎች ስለተወገዱለት እርጥበትን ለመምጠጥ በጣም ዝግጁ ነው። ስለዚህ ወዲያውኑ የምትጠቀሙትን የፊት እርጥበት መጠበቂያ ክሬም ማለትም ሞይስቸራይዘር ክሬም ወይም ደግሞ ተፈጥሯዊ የረት ጄልን ተቀቡት። ይህንን ማድረጋችሁ በውህዱ ያገኛችሁትን የተፈጥሮ ብሩህነትና እርጥበት በቆዳችሁ ውስጥ ለረጅም ሰዓታት ቆልፎ ለማስቀመጥ ይረዳዋል። ታዲያ ይህንን ውህድ በሳምንት ስንት ቀን መጠቀም አለብን? እውነተኛና ዘላቂ ለውጥ ለማግኘት ይህንን ውህድ በሳምንት 2 ወይም ደግሞ ቢበዛ 3 ቀን ማታ ማታ ብትጠቀሙት በቂ ነው። በድጋሜ ላሳስባችሁ የምፈልገው ተፈጥሯዊ ነገሮች ውጤት የሚያሳዩት በሂደትና በቋሚነት ስንጠቀምባቸው ስለሆነ ከመጀመሪያው ሳምንት ጀምሮ ቆዳችሁ እየለሰለሰ መስመር እየያዘና ትኩረቶቹ እየደበዘዙ ሲሄዱ ታስተውላላችሁ። እዚህ ላይ ግን ማወቅ ያለባችሁ 2 በጣም ወሳኝ ጥንቃቄዎች አሉ። አንደኛው ይህንን ውህድ ተቀብታችሁ በፍጹም ወደ ፀሐይ ብርሃን ወይም ደግሞ ወደ ማዕድ ቤት እሳት መቅረብ የለባችሁም። የሩዝ ዱቄትና ላክቲክ አሲድ ቆዳን ለሙቀት ተጋላጭ ስለሚያደርጉት ውህዱን ሁልጊዜ ማታ ከመተኛታችሁ በፊት ብትቀቡት የሚመከር ነው። ሁለተኛው ደግሞ የሰው ልጅ የቆዳ አይነት የተለያየ ስለሆነ ውህዱን ሙሉ ፊታችሁ ላይ ከመቀባታችሁ በፊት እጃችሁ ላይ ወይንም አንገታችሁ ስር ጥቂት ተቀብታችሁ ለ15 ደቂቃ ያክል በመተው ቆዳችሁ የማሳከክ ወይም ደግሞ የመቅላት ምልክት ካላሳየ ብቻ ፊታችሁ ላይ ትጠቀሙታላችሁ ማለት ነው። which is አለርጂነታችሁን ማረጋገጥ ይጠበቅባችኋል ማለት ነው። ስለዚህ ይህንን ከ3 ግብዓቶች ማለትም ከሩዝ ዱቄት፣ ከማር እናም ደግሞ ከወተት ወይም ደግሞ ከእርጎ የሚዘጋጀውን ፊትን የሚያስውብና እንዲሁም ደግሞ የሚያጠራ ውህድን በዚህ መልኩ አዘጋጅታችሁ መጠቀም ትችላላችሁ ማለት ነው። ውድ ተመልካቾቼ ጤናማና ብሩህ ቆዳን ለማግኘት ውድ ኬሚካሎች አያስፈልጉም። የሚያስፈልገው ጥንቃቄና ትክክለኛ የተፈጥሮ እውቀት ብቻ ነው። ይህንን ውህድ እቤት ውስጥ ሞክራችሁ
ያገኛችሁትን ለውጥ ከታች በኮሜንት መስጫው ላይ እንድታጋሩኝ እጠብቃችኋለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት እናም ለሌሎችም ተደራሽ እንዲሆን ላይክ እና ሼር ማድረጋችሁን አትርሱ። ለዛሬ በዚያ በቃው። በቀጣይ በሌላ አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።